አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይና ቤተሰቦች እንደምናችሁ ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እነዚህ ልጆች እንደምታዩቸው ያኔ አላህ በሚያዘውና አላህ በሚወደው መንገድ በሐላል መንገድ እንዲህ ተጋቡ። ግን ማለት ነው የኛ ሀበሾች በማያገባቸው ነገር ገባሉ። ሀቂቀተን እኔ እኮ ግርም የምትሉኝ እነዚህ ልጆች አሁን ምን አጠፉ? እንደዚህ የምትወርድባቸው በተለይ ልጁን ማትሉት ነገር የለም። ምን አጥፍቶ ነው ስላገባ? እስቲ ኮመንትና ንባው። አረቦች ልጆቻቸውን ለመዳም ቅመሞች የሚዲሩት ችግር ስለሚኖርበት ነው። ጤነኛ ቢሆን አይዲሩትም ይላል። እዛ ያለው ኮመንት ብታዩ ኢትዮጵያዊ ነኝ ለማለት እንኳን ያሳፍራል በጣም ማለት ነው። ከዚህ በፊት እኮ እኛ ብዙ ጉድ ሰምተናል። ብዙ ጉድ የአረብ ልጅ ደፈረኝ እንዲወጣ በዚህ ወረደ ስትሉ ነበር። እንደገና የአረብ ቤት ሱብሃንአላህ እነሱ ተሳፍረው እሷ ፍቅረኛዋ ነው ምንድነው ቤት ጠርታ ምናምን። ይሄ ጨዋነት ነው ያኔ። ማግባት ሀራም ከሆነ ይሄ ጨዋነት ነው ያኔ። እንደው ወላሂ ለምንድነው አሪቀም አናስበው? በሰው በማያገባን ነገር ለምንድነው የምንገባው? አሁን ይሄ ልጅ አሁን ጤነኛ ነው ለኔ ማለት ነው። እኔ እንደማየው ጤነኛ ነው። አካሉ አልጎደለ፣ እጅ አለው፣ አይን አለው፣ ይስቃል፣ ያያል። እንግዲህ አይን የሌላቸው እግር የሌላቸው በዊልቸር የሚሄዱ እኮ ያገቡዋቸዋል። አላያችሁም እንዴ? ምንድነው እንደዚህ ዶንቆሮ በሆነ ምንድነው? በአላ አውዙ ቢላሂ ሸይጣን ረጂም። አረ ወላሂ እኛ እኮ ከእንስሳ የተለየነበት ምክንያት እኮ ለማሰብ ነው፣ አሪቀን ለማሰብ ነው። እናንተ አሁን ኮመንት የምትጽፉት የኛ ሴቶች ማለት ነው፣ ማንም ሆኑ ማን ኮመንት የምትጽፉ ሴቶች ናቸው እንደዚህ የምታደርጉት። እኔ እያየኋችሁ ነበር፣ ስምሽን እያንዳንድሽ እያነበብኩ ነበር። ሙስሊም አላችሁ በክርስቲያኑም አላችሁ እና እሺ አሁን እናንተ ወልዳችሁ አብቅታችሁ ነው ያኔ ለእናንተ የሚሰጣችሁ ልጅ ታውቃላችሁ። አሁን ይሄ ልጅ እንደው ጤነኛ ነው እንግዲህ እኔ ማየው በዊልቸር አልሄደም፣ ቆሞ እየሄደ አላያችሁም? እንደ ፈረንጆች እንዴት ሀታ ኢትዮጵያውያን ፈረንጆችን የሚያገቡ አሉ። የወደ ሰዓት ሙድ ብትይዝባቸው እሷ ከወደደች ምን አያገባችሁ? በሰው ትዳር ምን አያገባችሁ እናንተ? ሲጀመር ማለት ነው ጅምሩን እናንተን የሚመለከታችሁ ነገር የለም። እንደዚህ ነው፣ በዚህ ወጣ በዚህ ገባ እና የትም እንትን መዝለልና መጨፈር እሽኮለሌ ማለት ያኔ ይሄ አራድነት ነው፣ ጨዋነት ነው ወይስ በትዳር በሐላል መኖር አላህ በፈቀደው መኖር ነው ጨዋነት? ላ ሐውለ ወላ ቁወተ ኢላ ቢላህ። ምን ነው እኛ ራሳችንን የፈጠራችሁ አላችሁ እኮ አላህን ረሳችሁት። ሀታ ይህ ልጅ የሆነ ነገር እንኳን ቢጎለው ራሱ ማለት ነው አላህ ነው የሰጠው። አልሐምዱሊላህ። ይሄንን ለእኛ ለማሳየት ነው። ሙሉ ጤና ከተሰጠን አልሐምዱሊላህ እንበል። እነዛን ሰዎች ደግሞ ልባቸውን እንስብር። አሁን ለምሳሌ እነሱ ሲጀመር ወደ አረብኛ እንትን ቀይረው ማንበብ ይችላሉ በጎግል። ይሄ ኢትዮጵያዊነትን በጣም ለኢትዮጵያ ያላቸው አረቦች ለኢትዮጵያ ያላቸው ግምት በጣም እንትን ነው ታውቃላችሁ። በጣም ግን እኛ ራሳችን አረከስን። በምን የሰው ሀገር ሄደን ማይፈቀድ ነገር እየሰራን በቃ ሀገሪቷን ማትፈቅደውን በሸሪያ ነው የሚተዳደሩት እነሱ እንትን የሚሉትን ህግ እየጣሳችሁ ጫት እንትን የምትሉ ሙከደራት አረቄ ምናምን እያላችሁ ያው ወጣቱ መቼም ወጣትነት በጣም ከባድ ስለሆነ ወጣቱ ይጠቀማል የዛ ሀገሩን ቢሆን ማለት ነው። ምክንያቱም እናንተ በምታቀርቡት እናንተ በምታጠፉት እነዛም ልጆች ይጠፋሉ ተያይዘው። ከዛ እስር ቤት ትገባለህ። ንጹሃንን ከእናንተ ሰበብ ንጹሃንን እስር ቤት ይበሰብሳሉ። ልጆች ህፃናት ሰርተው የሚበሉ የሚለፉ የሚተጉ ራሱ በእናንተ ሰበብ እንትን ይላሉ። አሁን ለእኛ ያላቸው አመለካከት በጣም የወረደው እንደዚህ ስለምታደርጉ ነው። ወላሂ የሆነች አረብ ብላኛለች፣ ወይ እኛ እኮ ሀበሻን እኮ አለ ራስ ነው ወላሂ በጣም ነበር የምንወደው፣ በጣም ነው የምናከብረው የነበረው። ግን በቃ ያው እንደዚህ ያደርጋሉ ምናምን፣ ሰው ይገድላሉ፣ ፖሊስ ይገድላሉ። አቤት እኛ የሀበሻ ድፍረቱ እኮ ሀገራችን የለመደው ነገር ሰው ሀገር ምን ተገብራለን? ይሄ መሆን የለበትም። በቃ በሰው ትዳርም ይሁን በሰው እንትን መግባት የለባችሁም። አይመለከታችሁም። በማይመለከታችሁ ነገር እንትን አትበሉ። አሁን እቺ ልጅ አሁን ሳውዲ ተወልዳ ነው እንግዲህ እሱ ሳውዳዊ ነው አገኝታ ነው ደግሞ እነሱ ለምን በክብር ነው የሚያኖሯት? የሴትን ልጅ ጥግ ያውቃሉ። በቃ ሴት ምን እንደሆነች የሚያውቁት አረቦች በቁርአን ስለሚሉ ነው። በጣም ነው ለሴት ክብር አላቸው ወላሂ ላዚ
ግንባራቸውን ሲሲሙ ሴቶችን እንዴት እንደሚንከባከቡ ሴት ልጅ እኮ እነሱ አሁን ሴትና ወንድ አሁን ለምሳሌ በሆነ አጋጣሚ እንትን ቢሉ ማለት ነው ሴቷን ነው የሚያስቀድሙት። በጣም ነው ለሴት ልጅ የሚያከብሩት። በቃ ሴትን ልጅ በቃ እንደምንድን ነው የሚያያት። ግን ለምንድን ነው በክብር ያገባቸውን ልጅ በቃ እንደ ቆሻሻ እንጃ ምን አድርጋ እንደሆነ የሆነ ዝሙት ሰርታ ምናምን በቃ ሚዲያ እንደመጣች አደረጋችኋት። እሷን ራሱ እንዴት ነው የምትሸማቀቀው? ሱብሃንአላህ። ኧረ ተው ወላሂ አንዳንዴ ምጽፉት ራሱ ይወቁ። እንዴ ዛሬ እኮ ሰው በአፉ ነገ ትጠይቃላችሁ። በነገራችን ላይ አላህ ፊት እንጠይቃለን። በማያገባቸው ነገር አላህ የወደደው ያከበረው ሀላል ኒካ ኹጥባ ተደርጎበት ስንት ነገር ተደርጎበት ነው ኒካ የሚታሰረው። ያለህ ቃል ተጠርቶበት ማለት ነው። እናንተ ምን አገባችሁ? በማያገባችሁ ነገር አትግቡ። ትዳር ሲፈርስ መላኢካ ይደነግጣል። በቃ በጣም አላህ ወዶ የጠላው ነገር ቢወደው ሀላሉን ነው። ፍችን በጣም ነው የሚጠላው። እና ታዲያ ትዳር ክቡር ነው። ክብር ያለው ሰው ነው። አላህ የወፈቀው ሰው ነው በትዳር ስር እንትን የሚለው አላህ ያዘነለት ሰው ነው። በአሁኑ ሰዓት በጣም ብዙ ነገር በዚህ ዘመን ትዳር ይዞ መቀመጥ መሰተር፣ በዚህ ፊትና በበዛበት ዘመን ሀቂቃ መታደል ነው። ስንቱን ሰምተናል። የአረብ ልጅ ደፈረኝ፣ የአረብ ልጅ እንዲያረገ፣ በዚህ ወጣ በዚህ ወረደ እየተባለ ነበረ። በክብር ስላገባት ስላልደፈራት አላሁ ሙስታን። ኧረ ተው ወላሂ አንዳንዴ የምትጽፉትን ነገር ይወቁ። ነግ በኔ በሉ፣ ወንድሜ ቢሆንስ በሉ፣ ልጄ ቢሆንስ በሉ። ነገ የምትወልዱትን ልጅ አታቁም። ነገ የሚሰጠንን ልጅ አናቅምኛ ማለት ነው። ለእኛ በሆነ ነገር በቃ ታላቅጣላችሁ። በሰው የሆነ ጉድለት ስታገኙ ምናምን በጣም ማዝንላችሁ። ወላሂ ላዚም በጣም አዝናለሁ። በቃ እንደዚህ ስትሉ አላህ ቀልብ ስጣችሁ ይስጠኝም። ወላሂ ላዚም በእንደዚህ አይነት ነገር አይቀለድም። ብዙ ነገር የሆነ ሰው ወይ የሆነ ነገር ጎሎ ሲመጣ ኮመንታተሮች እና ሊላ የምትጽፉት ጽሁፍ ወላሂ ያዘነግጣል በጣም። አሁን ባለፈው የሆነች ልጅ ሀበሻ ናት ከመዳማ ጋር ሆና እንትን ታስተዋውቃለች። ምግብ የአረቦች ምግብ ማለት ነው። እሷ መዳማ በአረብኛ ነው እንትን የምትለው ያኔ ትናገራለች። ይሄን ቅመም የኛዋ ደግሞ በአማርኛ ትጨምራለች ለኛ ብላ። እና ታዲያ ሙያ ስላስተማረቻችሁ ምን አላችሁ? እሷን ሙልጭ አድርጋችሁ እድሜሽ ይጠር እንዲህ በይ፣ በዚህ ግቢ፣ በዚህ ውጭ እያላችሁ ወላሂ እኔ እንዴት እንደደነገጥኩ። አሁን ሴትዮ አለች እንትን በአረብኛ ቀይራ እያነበበችው ነው አለች። እንዴ እንደዚህ ለምን አድርገሻቸው ነው? የሀገርሽ ዜጎች አይደሉም እንዴ ምናምን እያለች በጣም ነው ያዘነችው አለች። ግን የእኛ አስተሳሰብ ያንሰናል በጣም። ሰው ልጅ እኮ የተለየው ከእንትን ማለት ነው በእንትን ነው ያኔ በአስተሳሰብ ነው ከእንስሳ የተለዩ። መዳምሽ ያንቺን ምግብ አይታ መዳም ስሪ ያለችኝ እንዲህ ያደረገችኝ እንዲ አረ ወላሂ አይባልም። አረላህን ፍሩ አይባልም። እሷ ሙያ ስላስተማረቻችሁ ምናልባት አንዳንዶቻችሁ ነጭ ሩዝ እኮ መቀቀል አትችሉም። ሽንኩርትን ማቁላላት ማችሉ ናቸው እንደዚህ የምትሳደቡት ሰነፍ ስለሆናችሁ እርግጠኛ ነኝ። ሙያ እኮ ያስከብራል። የትም ብትሄጂ የትም ምግብ የሚሰራ ሰውና ዝም ብሎ ጽዳት የሚሰራ ሰው እኩል አይደለም። አሁን የሚከፈለው ደግሞ ሲጀመር ማለት ነው። ለምን ምግብ በጣም ብዙ ዋጋ ያስከፍልሻል። ከድስት እየተቃጠልሽ ከእንትን ጋር በጣም ከባድ ነው። እና አላህን ፍሩ። በሰው እንትን መውደቅ፣ በሰው የሆነ ነገር ስታገኙ አትሳቁ። ነገ አላህ ፊት እንጠየቃለን። መሞት አለ፣ ቀብር አለ። ገባችሁ? ሰው የፈለገ ነገር ሊል ይችላል፣ ግን ያለኸው ነው የሚበልጠው። ገባችሁ አይደለ? ስለዚህ አላህን ብንፈራ ባይነኝ ነኝ ማለት ነው። አሁን ይሄ ልጅ አማርኛ ቢያውቅ ኖሮ እንዴት ተሸማቆ እሷ እንዴት ታፍራለች? አሁን የእናንተን ያው መቼም ታውቃለች። ምንም ብትሆን ያው አማርኛ ታነባለች። አሁን ኮመንታችሁን የእሷን እንትን ታግ እያደረጋችሁ የእነሱን ፎቶ የእነሱን ቪዲዮ ስትሰሩ እንዴት ነው የሚሰማቸው? ሱብሃንአላህ። ግን እኮ ለማንኛውም አልሐምዱሊላህ አላ ኒዕመቱል ኢስላም በክብር ነው የተዘወጁት። ያው የትም ኒካ ክብር ነው፣ ወላሂ ክብር አለው። የአላህ ስም ተጠርቶበት ነው ኒካ የሚታሰረው፣ ዝም ብሎ ዘሎ አይደለም። ገባችሁ አይደለ? ከትዳር በፊት መጨማለቅ ምናምን ማለት ምናምን ይሄ
ክብር አይደለም። ግን በኒካ መኖር በኒካ ማግባት ማለት አላህ ወዶ ፈቅዶ እንትን ያለው ሰው ብቻ ነው። ስለዚህ አላህ ይጠብቀን ከእንደዚህ አይነት ከመጃጃልም ይጠብቀንም ይጠብቀልንም። እኔ በሴት ልጅ እናት ነኝ። ገና እህቶችም አሉኝ ገና ያላገቡ። አላህ እነሱንም እንደዚህ በክብር እንዲያገቡ ነው ምኞቴ እንጂ አሁን እንደዚህ መጃጃል ከመጃጃል እንደው በቃ ወንድ ነው በኒካ መጋባትን የመሰለ ነገር የለም። አላህ ከየትም ፈጠርናችሁም ከፈረንጅም ከሀበሻም ከአረብም ፈጠርኳችሁ ልትተዋወቁ ነው። እና አክረመኩም እንደላህ ያጥቃኩም። እኔ ዘንድ ደግሞ የተከበረ ሰው ማለት እኔን የፈራ ሰው ብቻ ነው በቃ ብሏል። ስለዚህ እናንተ ደግሞ በማያገባችሁ ነገር ሀበሻ አገባች ፈረንጅ አገባች ምን አገባች ምንም የሚመለከታችሁ ነገር የለም። የምትኖረው ህይወቱን እሷ ሰው እንዲርር ድብን ይላል ባላገባው ነገር። ስድባችሁ ደግሞ ስድባችሁ ሙድ መያዛችሁስ እሺ ስድባችሁስ አይጣል ነው። እዛ ኮመንቱ በጣም ነው የሚደብረው። በጣም ይሄን ነገር መቅረፍ አለብን። የምር ሁላችሁም እንደዚህ አይነት ነገር አውግዙ ማለት ነው። ሰላም አለይኩም።